ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና አዶናይ ካስጀመረው የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ጀርባ ያለችው ሴት ማን ናት? የመጀመሪያ ክሊኒክን ስከፍት የቤት ኪራይ የምከፍለው አጥቼ ብዙ እንግልትና የስነልቦና ጫና ደርሶብኛል። በከፍታዬ ምክንያት ሶሻል ሚዲያን መጠቀሜ ነው። ሶሻል ሚዲያን መጠቀም የጀመርኩት የመጀመሪያ ስራዬን ከጀመርኩ ከ3 እና 4 ወራቶች በኋላ ነበረ። የልብ ሐኪም እንጂ የጥርስ ሐኪም እሆናለሁ ብዬ አስቤ አላውቅም የምትልን ሰላማዊት የብዙ ሰዎችን ሳቅና ፈገግታ የመለሰች የብዙ ሰዎችን የጥርስ ጤና የጠበቀች ጀግና ወጣት ስራ ፈጣሪ ነች። ዛሬ ላይ ከ100 በላይ ሰራተኞችን ቀጥራ በዓለም አቀፍ ደረጃ በጣም በሚያስደንቅና በጣም እጅግ ውብ በሆነ መልኩ የጥርስ ስፔሻሊቲ ዴንታል ክሊኒክ መሃል ቦሌ ላይ ከፍታ በመላው ምስራቅ አፍሪካም 2 ጊዜ the best Invisalign provider በሚል ሽልማቶችን ወስዳለች። የማይታይ ብሬስ ወይም ደግሞ ኢንቪዛላይነር ወይም ደግሞ ኢንቪዚብል ብሬስ የሚባለውንና አርቲስቶቻችን ቱርክና ዱባይ እየሄዱ የሚሰሩት የነበረውን የሆሊውድ ስማይልንም ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስተዋወቀችን ዶክተር ሰላማዊት ሞገስ ነች። በነገራችን ላይ መቄዶንያ ውስጥ የጥርስ ሕክምና ክሊኒክ አላት። እሱም ለታማሚዎች ያደረገችው የበጎ አድራጎት ነፃ አገልግሎት የምትሰጥበት የራሷ ክሊኒክ እዛው ይገኛል። በነፃም የጥርስ ሕክምና አገልግሎትን እየሰጠች ትገኛለች። ቢዝነሳቸውን ራሳቸውን ሶሻል ሚዲያ ላይ ተግተው በማስተዋወቅ ሚሊዮነር ከሆኑት ወጣት ስራ ፈጣሪዎች መካከል አንዷ ዶክተር ሰላማዊት ነች። ስማይል ስፔሻሊቲ ዴንታል ክሊኒክም የከተማዋ መነጋገሪያና አንደኛ የጥርስ ሕክምና ክሊኒክ መሆኑን ችሏል። ለወጣት ሴት ስራ ፈጣሪዎች ይቻላል የሚለውን ነገር ላሳየችልን በጥርስ ዘርፍ ተግዳ ለምትሰራው በእርዳታ ዘርፍም ደግሞ ደከመኝ ሰለቸኝ ሳትል እርዳታዎችን ለምታደርገው ዶክተር ሰላማዊት ሞገስ እጅግ በጣም እናመሰግናለን። ለስማይል ስፔሻሊቲ ዴንታል ክሊኒክ የቲክቶክ አካውንትም 1 ሚሊዮን የተጠየቀው ግን እኛ ከ1 ሚሊዮን በላይ በማድረግ ፍቅራችንን ማሳየት ይገባናል። እንኳን ደስ ያላችሁ ኦርቶዶክሳውያን በመላ እንዲሁም ደግሞ ለዘማሪ ገብረ ዮሐንስ የመኪና ስጦታና የቤት ስጦታ እንዲሰጠው አብራችሁ ሲደግፉ የነበሩ ሙስሊም ፕሮቴስታንት ወንድሞቻችን ሁሉ እንኳን ደስ ያላችሁ። ዶክተር ሰላሚና አድርገዋለች። ይቺ በሙያ የተከበረች ዶክተር እጅግ በጣም በብዙዎች ዘንድ ተወዳጅነትን ያገኘች ብርቱ ጠንካራ ሴት በበጎ አድራጎት የምትታወቀው ይቺ ሴት እንግዲህ ይህንን ቻሌንጅ ከአዶናይ ጋር ሆና አስጀምራ ፈጽመዋለች፣ ተሳክቷልኝ። እርሷ እንግዲህ ፍጹም ልትሸልመው ፈቃደኛ ነች። ይህንንም ያደረገችው ዘማሪ ገብረ ዮሐንስን በግሏ ስለምትወደው ይህ እንዲሆን አድርጋለች ማለት ነው። ከተጀመረ ቀር እኔም እካፈላለሁ ብላ ጀምራ በ2 ቀን 1 ሚሊዮን ማስገባት ተችሏል ማለት ነው። በዚህም የተሰማትን ደስታ ታጋራለች። እስኪ ምን አለች? ስለ ደስታዋ ይህንን እንየው። ሰላም እንዴት ናችሁ? ዛሬ አም ሶ ሃፒ ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለኛ ያሳያችሁት ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሶ ኢሞሽናል። ሁላችሁንም እናመሰግናለን። ተባረኩ። ሌላው ግን ስማይል ስፔሻሊቲ እንግዲህ ሪካርዱን ሰብራል። እንግዲህ በዴንታል ክሊኒክ ሌቭል 1 ሚሊዮን ፎሎወር እኔ እንጃ። ስማይል ስፔሻሊቲ እኛ ጋር የሌለ አገልግሎት የለም። የጥርስ ሕክምናን በተመለከተ በጣም ዘመናዊ በሆነ መልኩ አሁን ላይ እንግዲህ ኢስት አፍሪካ ላይ እኛ አዋርድ የወሰድን ሰዎች ነን። በጣም ብዙ ፎሬነሮች መጥተው የሚታከሙበት ለእናንተ የሚመች ብዙ ጥሩ ሐኪሞች ያሉበት ምርጥ ሴንተራችን ነው። ስለዚህ ስማይል ስፔሻሊቲ ኑና ከጥርስ እጥበት ጀምሮ እስከ ዋናው ትልቁ እስከምንለው ሰርጂካል ነገሮችን ጨምሮ ሁሉንም ሰርቪስ እኛ ጋር ታገኛላችሁ። ኑ ስማይል ስፔሻሊቲ 6522 ላይ ወይም ደግሞ በ0904 22 23 24 ላይ ደውሉልን። ማፕ ከስር በማድረገው ሊንክ ደግሞ ማፓችን ቦሌ ሩዋንዳ ነው የሚገኘው። ሎኬሽናችን ማለት ነው ቦሌ ሩዋንዳ G20 ፎቅ ላይ 2ኛና 4ኛ ላይ አለንላችሁ። ለምትፈልጉት ሰርቪስ የምታምኗቸውን ዶክተሮች የምትተማመኑባቸውን ሐኪሞች ሙሉ ስታፎች ይዘን እናንተን እንጠብቃችኋለን። እናመሰግናለን። እንወዳችኋለን። ይህችን ቅን በጎ አድራጊ ትሁት ትጉህ የሆነች ዶክተር እስካሁን ፎሎ ያላደረጋችሁ ይህንን የስማይል ዴንታል ቲክቶክ አካውንት እባካችሁ
ፎሎ በማድረግ እናበረታታት። በጣም ድንቅ ነው። ይህን ከማድረጓን በፊት 1 ሚሊዮን ይገባት ነበረ። እጅግ በጣም ድንቅ የሆነች ትጉህ ለመቄዶንያ ሁሉ ብዙ እርዳታ የሰራች ማናት ለመሆኑች ስለምትሉ ወደኋላ ቪዲዮን ማሳያችሁን አለኝ። መቄዶንያ ላይም ትልቅ ስራ እየሰራች እንዲሁም ደግሞ በጎ አድራጎት የምታደርግ አሁንም ደግሞ ዘማሪ ገብረ ዮሐንስን በዚህ ልክ የረዳች ድንቅ ሴት ነች። እንግዲህ ለዘማሪ ገብረ ዮሐንስ ይሄ ቻሌንጅ ከመጀመሩ በፊት ሙስሊም ክርስቲያኑ፣ ሙስሊም ፕሮቴስታንት ሁሉ ሲካፈሉ ነበር። እስኪ እንመልከት። ታሪክ ለመስራት ዝግጁ ከሆናችሁ ብቻ ይህንን ቪዲዮ እንዳታሳልፉት። እንደሚታወቀው ለዘማሪ ገብረ ዮሐንስ መኪና እንዲገዛለት እንዲሁም ደግሞ እስከነ ሹፌሩ እንዲቀጠርለት ማለት ነው የእስማኤል ዴንታል የጥርስ ክሊኒክ ፎሎ ማድረግ ቻሌንጅ እንደተጀመረ ታውቃላችሁ። አሁን ላይ 50 ሺህ ፎሎ ብቻ ነው የቀረው። ስለዚህ አፍጥኑ፣ ቶሎ በሉ። ትንሽ ሰዓት ነው ያለን። ከታች አስቀምጥኩላችሁ የእስማኤል ዴንታል የጥርስ ክሊኒክ አካውንትን ፎሎ አድርጉ። ይህንን መረጃ ሼር አድርጉትና ለወዳጅ ዘመዶቻችሁ ማለት ነው ፎሎ እንዲያደርጉ አድርጓቸው። ቶሎ በሉ። የዚህ ታሪክ ሁላችሁም ባለቤት መሆን መቻል አለብን። ፎሎ፣ ሪፖስት፣ ኮፒ ሊንክ ሼር አድርጉት። መልካም በዚህ ልክ ነበር እንግዲህ ሙስሊም ፕሮቴስታንት ሁሉም የተሳተፉበት ማለት ነው። እንግዲህ እቺ ሙስሊም እህታችን በቲክታክ በዚህ መልኩ ዜና የምታቀርብ እህት ነች። እንዲህ አደርጋ አግዛለች ማለት። ሌሎች ሙስሊሞችን ብዙ ሰርተዋል። አንድ ፕሮቴስታንት ግን በጣም ተቆጥቷል። በፕሮቴስታንቱ ዓለም የሌለ ነገር ሆኗል። በተለይ በዘማሪ ገብረ ዮሐንስ ዝማሬዎችና በሽልማቱ ለምንድን ነው የተቆጡት? እስኪ ነው እንደው የዝማሬ ዴፊኒሽን ምን እንደሆነ ስሟት። በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቃለ እግዚአብሔርን በዜማ ማመስገን እዛት አሜዚንግ። እግዚአብሔር ውስጥ ስሞላ በዊዝደም ስባርክህ እንደዚህ ትናገራለህ። ዝማሬ ዝም ብለህ ራንደም ነገር አምጥተህ ሆይ 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 የምትለው ነገር አለ። ቃለ እግዚአብሔርን በዜማ የምታደርግበት ነው። ያልሰማሁት የእሱ መዝሙሮች የሉ። እኛ አሁን ጴንጤ ጋር በቃ እነዚህ ባለሀብቶች ምናምን በቃ ተባርከናል ምናምን ብሎ ዝም ብሎ ቼክ ይጽፋሉ ለዘማሪዎች ለአገልጋዮች ምናምን። ይሄ ዘይት ለሚያጠጡ ሳይቀር 10 ሚሊዮን 5 ሚሊዮን ምናምን እንደዚህ ቼክ የሚጽፋሉ። እና እናንተ ጋር ብዙም የተለመደ አይመስለኝም። በእርግጥ እግዚአብሔር በጊዜው ነው ነገሮች ውብ የሚያደርገው እና ለዛም ሊሆን ይችላል። ይሄ እኛ ጋር ቢሆን እግዚአብሔርን ፌራሪ ሊይዝ ይችላል። በረከት መሪ መኪና አለው ታውቃላችሁ። ኤልዛቤል ጉዱ ፈላ፣ ኤልዛቤል ጉዱ ፈላ የሚል መዝሙር አለ። በረከት መሪና በአካል ሳገኘው ነግሬዋለሁ። ባይዘ አንድ ቁጥር ላይ እንደዚህ ጥሩ ዘምራል ምናምን ነግሬዋለሁ። ጆሲ የሚባል ለምሳሌ ዘማሪ አለ። እሱም መኪና ይነዳል። ምን መዝሙር አለ መሰላችሁ? ጠላት ተው ብያለሁ፣ ተው ተው ተው፣ ጠላት ተው ብያለሁ፣ ተው ተው፣ አንደኛ ነው ከኔ ጋር ያለው አንደኛ። ይሄን ከመርካቶ ያገኘው ነው እንጂ ቃል እግዚአብሔር እንዳልሆነ ግልጽ ነው። በገብረ ዮሐንስ ያልተባረከ ሰው ባለፈው ታስታውሳላችሁ? በቅርቡ ማዶት ፕሮግራም ነው አይደል? ሚሊኒየም አዳራሽ የነበረው ዋው! ስለ ኢየሱስ ክርስቶስ ሊቀ ካህናት ሲዘምር ኦፍ ኮርስ አልቅሰናል። አይዘው ስሙት። ዋው! መነሻ ፍጻሜ ህልፈት የሌለው ዘላለማዊ ሊቀ ካህን it's a blessing። እግዚአብሔር እንደዚህ አይነት ሰዎችን ኢየሱስ ክርስቶስን እንዲዘምሩ ቃል እግዚአብሔርን እንዲዘምሩ ሰጥቶናል። ለምን እኛ ጋር ሐና እንደ ሰው ብላ ዘምራለች። ኢየሱስ ክርስቶስን ስለ ሊቀ ካህናቷ አንቺ አይ ላቭ አንቺ and this guy አዶናይ እግዚአብሔር ይባርክ። እኔ ተናግሬያለሁ። ለዚህ ዘማሪ አንተ መኪና ካስገኘ ልንገር መሳሪያ ተንበን ቲፒኤልኤፍ ጋር ብትገባ ስቲል አንተ ያለኝ ነገር አይወርድም። እግዚአብሔር አንተን ተጠቅማል። ምንም ይሁን ምንም አናሊሲስ ሊሰጡ ትችላላችሁ። እግዚአብሔር አዶናይ ተጠቀመ። ያችን ቀርጻ የለቀቀችው ልጅ ነበረች፣ እሷን ተጠቀመና ኢየሱስ ክርስቶስን አንድ ቀን ስሙን የጠራ ሰውና ዝማሬ ሰምቶ የሚያውቅ ሰው በገብረ ዮሐንስ ያልተባረከ የለም። ጠይቃለሁ። አንዳንዴ ለምሳሌ ነበላይነ ክንዴ ኦርቶዶክስ ናቸው። ምንም አይነት ህይወት ሊኖሩ ይችላሉ። ለእንደዚህ አይነት ሰዎች መኪና፣ ቤት ምናምን ዝም ብሎ ቢሰጡ ምንም አይጎላቸውም። ግን ፎር ሳም ሪዝን ይህን ነገር በውስጣቸው አላኖርም። ግን እግዚአብሔር ይህንን ሞመንት ለራሱ ክብር ያዘጋጀ ይመስለኛል። እና አዶናይ ቴንክ ዩ።
እንግዲህ የሰማችሁት ይሄ ፕሮቴስታንት ወንድማችን እንግዲህ ስለ ኢየሱስ ክርስቶስ መዘመሩ የዘማሪ ገብረ ዮሐንስ ተደንቆ አብሮ ሲዘምር ሲያለቅስ እንደነበር ይናገራል። አንድ ወንድማችን ይሄ ወንድማችን እንግዲህ የዘነጋው ነገር ቢኖር ዘማሪ ገብረ ዮሐንስ ለኢየሱስ ክርስቶስ የዘመረው እናንተ እንደስለማሰኘት ወይም ለእናንተ ተብሎ አይደለም፣ የኦርቶዶክስ ቤተክርስቲያን አስተምህሮት ስለሆነ ነው። ክርስቶስን አሰብኩም ትሉናላችሁ፣ ግን በዚህ መልኩ ዝማሬዎችን ስትዘምሩ አብራችሁ ትውላላችሁ ማለት ነው። እና ብዙዎች እንደተናገረው የወንድማችንም ሰይጣን አባረሩ ሰይጣን ጉድፈላ የሚል ዝማሬ የሚዘምሩ እንጂ ስለ ኢየሱስ ክርስቶስ እንደው ድንቅ የሆነ ዝማሬ የላችሁም። ነገር ግን በዚህ ልክ ስለተረዳው እንዲሁም ደግሞ ዘማሪ ገብረ ዮሐንስ የሚገባውን ስጦታና ድጋፍ እንዲደረግለት በጎ ሀሳብ ስላለህ እናመሰግናለን። ነገር ግን የልክበት መንገድ አንዳንዶቹ እጅግ በጣም አሳዝነውናል። ኢየሱስ ክርስቶስን አትሰብክም የምትል ቤተክርስቲያን በዚህ መልኩ ነው የምትዘምረው። ዘማሪ ገብረ ዮሐንስ ከራሱ አፍልቆ የዘመረው ነገር የለም፣ የቤተክርስቲያን አስተምህሮት ነው። ይሄ የዘመረው አብረህ የዘመርከው የሰማኸው መዝሙር የቤተክርስቲያኑ አስተምህሮት ነው። ዘማሪ ገብረ ዮሐንስ በዚህ ልክ ዘምሮታል ማለት ነው። ይህንን ቪዲዮ ለዘማሪ ገብረ ዮሐንስ አድርሱልን። ትላንት ፖስት ባደረግነው ቪዲዮ ወንድማችን አዶናይ ያስጀመረውን ቻሌንጅ በይፋ መቀላቀላችንን ተናግረን ነበረ። ታዲያ እናንተ ውድ የዴፍኒቲቭ ፈርኒቸር ቤተሰቦች በኮሜንት መስጫ ላይ እንደምታዩት ለወንድማችን ዘማሪ ገብረ ዮሐንስ ስጦታ እንድናበረክት ጠይቃችሁ ነው። ታዲያ በጠየቃችሁን መሰረት እኛም የደስታው ተካፋይ እንድንሆን የፍቅር ስጦታ ብለን ለወንድማችን ለዘማሪ ገብረ ዮሐንስ የወደደውንና እንደ ምርጫው ሙሉ ሶፋ ልናበረክት በታላቅ ደስታ ተገኝተናል። በዚህ በዴፍኒቲቭ ሾሩም በጥንቃቄ ተዘጋጅተው ከሚገኙት ሶፋዎች አሊያም ደግሞ እንደሱ ፍላጎት እንደ ምርጫው ዲዛይኑን ነግሮን እኛም ማማክረነው በ5 ቀን ውስጥ ብቻ አጠናቀን የፍቅር ስጦታችንን የምናስረክብ ይሆናል። ዘማሪ ገብረ ዮሐንስ እንኳን ደስ ያለ። ታዲያ የዴፍኒቲቭ ፈርኒቸር ቤተሰቦች እንዲህ አይነት ጊቫዌ ለእናንተም ለቤተሰቦቻችንም ይሆናልና ቤተሰብ የሆናችሁ ጠብቁን። እናመሰግናለን። ለስጦታው ቀን ቸር ያገናኝ። እንደዚህ አይነት በጎ ቅን ልቦና ያላቸውን ወንድም እህቶቻችን በቲክቶክ የሚሰሩትን ቁም ነገርና በጎ ለስራቸው ማስታወቂያ ይሆን ዘንድ ቲክታክ ከፍተው እየሰሩ ያሉ ወንድሞችን እባካችሁ ፎሎ በማድረግ እንግዛቸው ማለት ነው። ለመሆኑ እንግዲህ ዶክተር ሰሊና ማነች? ምን እያደረገች ትገኛለች? እንዴት ዘማሪ ገብረ ዮሐንስን ስጦታ የመኪና ልትሰጠው ቻለች? እስኪ ቪዲዮ እንየው። ወይማ ስሜት ጠፋብኝ። ሰላም አይደለም ስም አውጥተውልኛል ነበር እንዴ? አጸደ ማርያም ነበር። አጸደ ማርያም አለኝ ባለፈው። እስተተ ማርያም እሺ እንጸታ ማርያም ነበርሽ እንዴ? አይ እሱ ደስ ይላል። እንጸታ ማርያም እንጸታ ማርያም በ20 የምትውለው ሰኔ 20 እናቱን ጎጆ ወጣና ጌታ ሰኔ 21 አሐዱ ብሎ ራሱ ቀደሰ። ሰኔ 20 ያመት ሰኔ 21 ያመት ሁለቱንም ቀን በ20 ነው የሚውለው አይደለ? እንጸታ ማርያም እንጸታ ማርያም እሺ በ21 ነው 20 በ21 እሱ ነው በቃ በ21 በ20 እናቱን ጎጆ ወጣና ሶስቷን ድንጋይ ቤት አረገ። ሁሉንም በአንድ ጊዜ ዘርቶ በአንድ ጊዜ በቅሎ ሁሉም በአንድ ቀን ደረሰ። እናቱም በ20 ጎጆ ወጣና በ21 አሐዱ ብሎ ራሱ ቀደሰ ጌታ። ስለዚህ እኔ ስም ካሁን በኋላ ማን ነው? እንጸታ ማርያም። ሰምታችኋል? እንጸታ ማርያም በራሱ ሁላችሁም ህንጸተ ማርያም ወይም ዶክተር ሰሊና የእስማኤል ስፔሻሊቲ ዴንታል ክሊኒክ መስራችና ባለቤት ስራ አስኪያጅ ይቺ ተወዳጅ የሕክምና ባለሙያ ለዘማሪ ገብረ ዮሐንስ ብቻ ሳይሆን እንግዲህ በመቄዶንያ ለሚገኙ አረጋውያን ለወደቁ ለእናቶች አባቶቻችን በሙሉ በዚያው በመቄዶንያ ላይ በነፃ የሚያገለግል የጥርስ ሕክምና ከፍታ በማገልገል ላይ የምትገኝ ነው። መቄዶንያ ውስጥ የሚገኙ እናቶች አባቶች በሙሉ በነፃ ሕክምና የሚያገኙበት የጥርስ ህመም በተሰማቸው ጊዜ በነፃ የበጎ አድራጎት የምትሰራ እጅግ በጣም ልበቀና የሆነች ደግ ብርቱ ባለሙያ ዶክተር ነች። እጅግ በጣም እናመሰግናለን ሰሊና ይህንን ስላደረግሽላችሁም እየገባችሁ እንግዲህ ፎሎ ያላደረጋችሁ እስማኤል ዴንታል ክሊኒክ የሚለውን የቲክቶክ አካውንት በመግባት ፎሎ በማድረግ እናበረታታት። ስለተደረገልን ነገር ሁሉ ዶክተር ሰሊና እጅግ በጣም እናመሰግናለን። ስለተሳካም ሁሉ ወንድማችን አዶናይ ከልብ እናመሰግናለን። ሰላም ለእናንተ ይሁን። ሰላም ቆዩ።